ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ዕለተ ሐሙስ ሐምሌ 30 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እስከመጨረሻው እየተከታተላችሁ እንደተለመደው ከኛ ጋር አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁኝ ቆዩ። በሙስናና ህገወጥ አሰራር የተሳተፉ አካላት ላይ የህግ እርምጃ ተወሰደ። በኢትዮጵያ ተግባራዊ እየተደረገ ያለውን ሰፊ የማክሮ ኢኮኖሚ ማሻሻያ ለማደናቀፍ በሚንቀሳቀሱና የሀገር ሀብት በሚመዘብሩ አካላት ላይ መንግስት የማያዳግም እርምጃ እየወሰደ መሆኑን አስታውቋል። የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናትአለም መለሰ ዛሬ በሰጡት ጋዜጣዊ መግለጫ ኢትዮጵያ ባለፉት ዓመታት ፈጣን ልማትና እድገት እንድታረጋግጥ በርካታ ስራዎች መሰራታቸውን ጠቅሰው በዚህም ሰፋፊና አስደናቂ ሀገራዊ ውጤቶች መመዝገባቸውን ገልጸዋል። በዚህ ሂደት ግን ይህ ውጤት ጉዞው አልጋ በአልጋ እንዳልነበርም አመላክቷል። ከተለያዩ ሀገራዊና ዓለም አቀፋዊ ተግዳሮቶች ባሻገር ህገወጥነትና የሙስና ተግባራት የልማቱ ዋነኛ ፈተና ሆነው መቆየታቸውንም ሚኒስትሩ አብራርተዋል። እንደ ሚኒስትሯ ገለጻ የህገወጥነት ችግር በአንድ ወገን ብቻ የሚፈጸም ሳይሆን በርካታ የህብረተሰብ ክፍሎችን የሚያጠቃልል መሆኑን ገልጸው ከውስጥም ከውጭም ያሉ በርካታ ኃይሎች በተደራጀ መንገድ ሲንቀሳቀሱ ነበር ብለዋል። በንግዱ ማህበረሰብ፣ በልማት ድርጅቶች፣ በመንግስት መዋቅር፣ በግለሰቦችና በተገልጋዮች ጭምር በተደራጀ መንገድ በስፋት የሚታይ ነው። እነዚህ አካላት ሀገር በቀል የኢኮኖሚ ማሻሻያውን ከቁጥጥር ውጪ ለማድረግ በፋይናንስና በንግድ ስርዓቱ ውስጥ ሰርገው በመግባት ከፍተኛ የኢኮኖሚ አሻጥር ሲፈጽሙ ቆይተዋል ያሉት ወይዘሮ እናትአለም ድርጊቱ ሀገሪቱ የውጭ ምንዛሬ እንድታጣ፣ የዋጋ ንረትና ኮንትሮባንድ እንዲባባስ እንዲሁም በፍጆታ እቃዎች ላይ ሰው ሰራሽ እጥረት እንዲፈጠር ማድረጉንም አስታውቀዋል። ይህንን የተደራጀ አሻጥር ለመግታት መንግስትና የሚመለከታቸው የህግ አካላት ባከናወኑት ሰፊ ኦፕሬሽን አሻጥሩን ማክሸፍ መቻሉንም ተገልጿል። በሌላ በኩል በመንግስት አገልግሎት ሰጪና አስተዳደር አካላት እንዲሁም የህዝብ ተቋማት ውስጥ የተሰገሰጉ ሌቦችን በማጽዳት ረገድ መንግስት ቁርጠኛ እርምጃ እየወሰደ እንደሚገኝ ያስታወቁት ወይዘሮ እናትአለም በህዝብ ሀብት ላይ ከፍተኛ ምዝበራ የፈጸሙና ተቋማዊ አሻጥር በሰሩ አመራሮችና ሌሎች የጥቅም ትስስሮችና ድርጅቶች ላይ የማያዳግም እርምጃ መወሰዱንም ሚኒስትሩ አስታውቀዋል። በተለይም በሚከተሉት ቁልፍ ዘርፎች ላይ በተፈጸሙ ወንጀሎች ሰፊ ማጣራት ተደርጎ ተጠያቂነት ሰፍኗል ሲሉ ሚኒስትሯ ገልጸዋል። በመንግስት አገልግሎት ሰጪና አስተዳደር አካላት እንዲሁም ልዩ ልዩ የልማት ዘርፎች ውስጥ የተፈጸሙ ዋና ዋና የሙስናና አሻጥር ወንጀሎችን ለማረም በተወሰዱት ሰፊ ኦፕሬሽኖችና ህግ የማስከበር እርምጃዎች ተጨባጭ ውጤቶች ተመዝግበዋል ብለዋል ሚኒስትሯ። ከማክሮ ኢኮኖሚ ማሻሻያ ጋር በተያያዘ ማሻሻያውን ለማደናቀፍ በማሰብ መሰረታዊ የፍጆታ ምርቶችን በማከማቸት እጥረት እንዲፈጠርና ዋጋ እንዲንር ሲያደርጉ የነበሩ 13 አቅራቢ ድርጅቶችና ባለቤቶች ላይ ማስጠንቀቂያም ተሰጥቷል። ህገወጥ ተግባር ሲፈጽሙ በነበሩ ከ7000 በላይ የንግድ ድርጅቶችና መጋዘኖች ላይ የማሸግ እርምጃም ተወስዷል። በፋይናንስ ተቋማትና የገንዘብ ዝውውር፣ በህገወጥ የገንዘብ ዝውውር፣ በሐዋላና በጥቁር ገበያ ተሳታፊ የሆኑ 169 ኢትዮጵያውያንና የውጭ ሀገር ዜጎች በህግ ተጠያቂ እንዲሆኑም ተደርጓል። በተደራጀ መንገድ ከንግድ ባንክ ደንበኞች አካውንት ላይ በማጭበርበር ገንዘብ የወሰዱ 36 ግለሰቦች በቁጥጥር ስር ውለው የባንክ ሂሳባቸው እንዲታገድም ተደርጓል። ለህገወጥ ዝውውር ሽፋን ይሰጡ የነበሩ 7 የክሪፕቶ ካረንሲ መተግበሪያዎች በሀገር ውስጥ እንዳይሰሩ ሙሉ በሙሉ ታግደዋል። ምርት ልከው የውጭ ምንዛሬ ተመላሽ ያላደረጉ 29 ላኪ የንግድ ድርጅቶችና ግለሰቦች ላይም የህግ ተጠያቂነት ሰፍኗል። በቤቲንግና ፊንቴክ ቢዝነሶች የደንበኞችን መረጃ በመደበቅ መንግስትን ግብር ያጭበረበሩ፣ ገቢያቸውን የሰወሩና ህገወጥ የገንዘብ ዝውውር በፈጸሙ 8 የቤቲንግ ድርጅቶች ላይም እርምጃ ተወስዶ ባለቤቶቻቸው በቁጥጥር ስር ውለዋል። የእነዚህ ህገወጥ ተቋማት የባንክ ሂሳብም ታግደዋል። በማዕድን ዘርፍ ህገወጥ ዝውውር፣ የወርቅ ምርትን ከገበያ ውጭ በኮንትሮባንድ በማስወጣት ወንጀል የተሳተፉ የመንግስት ኃላፊዎችን፣ የጸጥታ መዋቅሮች አመራሮችና አምራቾችንና የውጭ ዜጎችን ጨምሮ 183 ግለሰቦች በህግ ተጠያቂም ተደርገዋል። በወንጀሉ የተሳተፉ የውጭ ሀገር ዜጎች ከሀገር እንዲወጡ ተደርገዋል። ህገወጥ ወርቅ፣ የወርቅ ሚዛንና ማቅለጫ፣ የተለያዩ የውጭ ሀገራት ገንዘቦች እንዲሁም የጦር መሳሪያዎችን በቁጥጥር ስርም ውለዋል። ከነዳጅ አቅርቦትና ሎጂስቲክ አንጻር በህገወጥ መንገድ የሽፋን ደብዳቤዎችን በማዘጋጀት ነዳጅ በመደበቅና አየር ባየር በመሸጥ ወንጀል የተሳተፉ 38 የመንግስት አመራሮች በህግ ተጠያቂ እንዲሆኑ ተደርገዋል። በተጨማሪም በሀገር አቀፍ ደረጃ በህገወጥ የነዳጅ ንግድ ላይ የተሰማሩ ከ650 በላይ ግለሰቦች፣ ማደያዎችና አቅራቢ ኩባንያዎች ላይ የህግ እርምጃ ተወስዷል። በአፈር ማዳበሪያ ግዢ አሻጥር በተቋሙ የጥቅም ትስስር በመፍጠር ጥራት የጎደለውና ጊዜው ያለፈበት የአፈር ማዳበሪያ ግዢ እንዲፈጸም በማድረግ ሆን ብለው ችግር በፈጠሩ የግብርና ሚኒስቴር አመራሮች ላይ የወንጀል ተጠያቂነት እርምጃም ተወስዷል። በኢትዮጵያ ኤሌክትሪክ ኃይል ተገቢው መመሪያ በሌለበት ሁኔታ ከ36 የዳታ ማይኒንግ ድርጅቶች ጋር ህገወጥ የኃይል ሽያጭ ውል የፈጸሙ 4 ከፍተኛ አመራሮች ላይ እርምጃ ተወስዷል።
የኤሌክትሪክ ኃይል ስርቆት የፈጸሙ ድርጅቶችና ግለሰቦችም እንዲሁ በህግ እንዲጠየቁም ተደርጓል። በስራና ክህሎት ሚኒስቴርና የሰዎች ዝውውር የውጭ ሀገር የስራ ስምሪት ሲስተምን በማዛባትና ጉቦ በመቀበል በወንጀል የተሳተፉ 8 ከፍተኛ አመራሮችና ሰራተኞች በህግ ቁጥጥር ስር ውለዋል። እንዲሁም በህገ ወጥ የሰዎች ዝውውር ላይ የተሰማሩ 44 ደላሎችና ዘዋዋሪዎች በህግ ቁጥጥር ስር ሲውሉ ህገ ወጥ ፈቃድ የነበራቸው ተቋማት ሙሉ በሙሉ ታሽገዋል። በገቢዎችና ጉምሩክ ዘርፍ የግብር ውሳኔዎችን በመቀነስ ሐሰተኛ ደረሰኞችን በማወራደድ እንዲሁም በሲስተም መረጃ በማጥፋት የመንግስትን ገቢ ባሳጡ አካላት ላይ ኦፕሬሽንም ተካሂዷል። በራሳቸው በዘመድና በሹፌሮቻቸው አካውንት በመጠቀም የጥቅም ትስስር የፈጠሩ 109 ተጠርጣሪዎች ተለይተው ከነዚህ መካከል 91 ግለሰቦች በህግ ቁጥጥር ስር ውለዋል። መንግስት የልማት እንቅፋት የሆኑትን ሙስናና ሌብነት እንደማንኛውም ፈተና በጽናት እየተጋፈጣቸው መሆኑን ሚኒስትሩ አረጋግጧል። መንግስት ሌብነትን ለማጥፋት ዘመናዊ አሰራሮችን በመዘርጋትና በዲሲፕሊን የታነጸ አመራር ለመገንባት ቁርጠኛ ነው ያሉት ወይዘሮ እናታለም ህዝቡ በስፋት የሚያነሳቸውን ሌብነት አስቁምልን ጥያቄዎች ለመመለስ የተጀመረው ጠንካራ እርምጃ ውጤታማ እንዲሆኑ ማህበረሰቡ ሙስናን በማጋለጥ ህጋዊ መብቱን በመደለያ ባለመጠየቅና ከህገ ወጦች ጋር ባለመተባበር ከመንግስት ጎን በመቆም ሀገርን ከህገ ወጥነትና ሙስና የመከላከል ታሪካዊ ኃላፊነቱን እንዲወጣም ጥሪያቸውን አቅርበዋል። የጽንፈኛው ህወሓት ከፍተኛ አመራሮችና የዲያስፖራ አባላት በበይነ መረብ የምክክር ስብሰባ አካሄዱ። የተለያዩ የጽንፈኛው ህወሓት ከፍተኛ አመራሮችና የጽንፈኛው ህወሓት የዲያስፖራ ደጋፊ አባላት የተሳተፉበት አጠቃላይ የበይነ መረብ ማለትም ዙም ውይይት ሐምሌ 25 ቀን 2018 ዓ.ም ማካሄዳቸው ተገልጿል። በስብሰባው ላይ የጽንፈኛው ህወሓት እያደረገው ባለው ወቅታዊ የጦርነት እንቅስቃሴዎች ሁኔታ በተመለከተም ሰፊ ውይይት አድርገዋል። በውይይቱ ላይ ዶክተር አዲስ ዓለም ባሌማ፣ አቶ ዶሪያስ ገደም፣ አቶ ወልደ ዶክተር አብርሃም ሀጎስና ሙሉ ሰንደቅ የተባሉትን ጨምሮ በርካታ የጽንፈኛው ህወሓት አመራሮችና ደጋፊ የዲያስፖራ አባላት ተሳታፊ ሆነዋልም ተብሏል። በተካሄደው የጽንፈኛው ህወሓት ስብሰባ ወቅትም ዶክተር አዲስ ዓለም ባሌማ በየካቲት ወር በአሜሪካ ሴኔት ምክር ቤት ከሱዳኑ የውስጥ ግጭት ጋር በተያያዘ ግጭቱን በማባባስ ረገድ የጽንፈኛው ህወሓት አርሚ 70 እንዲሁም አርሚ 13 ላይ ያተኮሩ የህግ ረቂቆች ላይ አሉታዊ ተጽዕኖ እንዳያሳድሩ ዲያስፖራው አስፈላጊውን የዲፕሎማሲና የትግል እንቅስቃሴ ማድረግ እንዳለበት ሲሉ ለደጋፊዎቻቸው ዲያስፖራ አባላት አሳስበዋል። ከዚህ ጋር ተያይዘው ሙሉ ሰንደቅ የተባለው ግለሰብ በትግራይ ላይ ስለሚፈጸሙ አፈሳዎች ህወሓት ግልጽ የሆነ ይቅርታ መጠየቅ አለበት የሚል ጥያቄ ያቀረበ ሲሆን ዶክተር አዲስ ዓለም ባሌማ ይህ የህልውና ጉዳይ በመሆኑ ምንም አይነት መዘናጋትና ይቅርታ አያስፈልገውም፣ ይህ አይነቱ ተሞክሮ እንደ ሩሲያና አሜሪካ ባሉ ታላላቅ ሀገራትም የታየ ነው በማለት ጥያቄውን አጣጥለውታል ተብሏል። በውይይቱ ላይ የተሳተፉ የጽንፈኛው ህወሓት ዲያስፖራ አባላት በተለያዩ የፖለቲካ የሚዲያ አጠቃቀምና የዲሞክራሲ ጉዳዮች ላይ አስተያየታቸውን ሰጥተዋልም ተብሏል። በትግራይ ውስጥና ከትግራይ ውጭ የሚገኙ የህወሓት ተቃዋሚዎች ንብረታቸው ተወርሶና ተሽጦ ለትግሉ ውሎ መዋል እንዳለበት እንዲሁም በትግራይ ሆነው የሚንቀሳቀሱ ሚዲያዎችና አካላት ላይ የሚደግፉ ወገኖች ላይ እርምጃ እንዲወሰድና አሁን ባለው ሁኔታ ዲሞክራሲ እንደማያስፈልግ በመግለጽ እነዚህ ዲያስፖራዎች እጅግ ጨካኝ የሆነ ምክረ ሀሳብ ለጽንፈኛው ህወሓት ማስተላለፋቸውም ተመላክተዋል። የጽንፈኛው ህወሓት የኮሚኒኬሽን ቃል አቀባይ ዶክተር አብርሃም ሀጎስ እንደተናገሩት የሸረሪና ውጊያ በትልቅ ኃይል በከባድ ብረትና በበርካታ የሰው ኃይል የተደገፈ እንደነበረና በአሁኑ ወቅት ግን ውጊያው መቆሙን ተናግረዋል። እውቅና የሌለው አሲምባ የተባለ ፖለቲካ ፓርቲ በማቋቋም ራሳቸው እንዲቀመንበር ያደረጉትና የጽንፈኛው ህወሓት ካቢኔ አቶ ዶሪያስ ገደም በበኩላቸው ከሻዕቢያ ጋር በተደረገው ጽምዶ ምክንያት ድነናል፣ የጋራ ጠላት ስላለን አንድነታችን በማጠናከር ድል እናደርጋለን ሲሉም በወቅቱ ተደምጠዋል። በመጨረሻም በስብሰባው ላይ በጽንፈኛው ህወሓት የዲያስፖራ አባል አረጋይ ወይም ሹምዬ አጽብሃ የቀረበው ህወሓት ለሚያካሄደው ጦርነት አስፈላጊው ገንዘባዊና ቁሳቁሳዊ ድጋፍ ይደረግ የሚል ጥሪ በመደገፍ ውይይቱ መጠናቀቁ ከስብሰባው የወጡ መረጃዎች ጠቁመዋል። ናይጄሪያ በዋና የጸጥታ ዘመቻ ከ300 በላይ የታገቱ ሰዎችን ከታጣቂዎች አስጣለች። ፕሬዝዳንት ቦላ ቲኑቡ እርምጃውን አድንቀዋል። የናይጄሪያ መንግስት በኳራና በናይጀር ግዛቶች በተፈጸሙ የተለያዩ ጥቃቶች ተጠልፈው የነበሩ 308 ሰዎችን ማስጣሉን አስታውቋል። ከተለቀቁት ተጎጂዎች መካከል 163ቱ በዚህ ዓመት መጀመሪያ ላይ በኳራ ግዛት ከሚገኘው ወሮ መንደር የተጠለፉ ሲሆን ቀሪዎቹ 145 ደግሞ ከናይጀር ግዛት የተጠለፉ እንደሆኑም ተገልጸዋል። እነዚህ የታገቱ ሰዎች ሊያመልጡ የቻሉት የናይጀሪያ የጸጥታ አካላት በጫካ ውስጥ ባካሄዱት የተቀናጀ የህግ ማስከበር ዘመቻ እንደሆነም ተገልጿል። የናይጀሪያ ፕሬዝዳንት ቦላ ቲኑቡ የተከናወነውን የነጻ ማውጣት እርምጃ ያደነቁ ሲሆን አጋጣሚውንም በሀገሪቱ እየጨመረ የመጣውን እገታና የጸጥታ መደፍረስ ለመታገል የተመዘገበ ትልቅ ስኬት ሲሉም ገልጸውታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ